ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይህ እንግዲህ መንግስትና በጀት በሚል ማቅረብ የጀመርኩት ሰባተኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን አቆጣጠር ዲሴምበር 23 2025 ነው። እንግዲህ ደጋግሜ እንደተናገርኩት ይሄ ራሴ ያዘጋጀሁት መንግስትና በጀት የሚል ራሴ ያዘጋጀሁት ጽሁፍ ነው። ሀሳቡም በኢትዮጵያ ውስጥ የታክስ ቱ ጂዲፒ ሬሾ ለምን ቀነሰ ብለው አይኤፍኤሶች ጥናት ሰርተው ሪፖርት አቅርበዋል። እና እነሱን ሪፖርት ከእናንተ ጋር አብሬ ቃኘው ረጅም ተከታታይ ነበር፣ ወደ 125 ቪዲዮ ምናምን የሚሆን እንግዲህ እሱን ከጨረስኩ በኋላ የራሴን ግንዛቤ በዛ ላይ ማለት ነው እና ለኢትዮጵያን ምን ይጠበቅብናል ማለት ሪፖርቱ ያው እንግዲህ ብዙ ብጨቃጨቅም የራሴን አስተያየት ባስቀምጥም ጥሩ አድርጎ ገምግሞናል ብዬ አስባለሁ። ስለዚህ እንደ ኢትዮጵያውያን ምን ይጠበቅብናል ምላሻችን እነሱ እንግዲህ ላይክ ነው አሰስመንት ሰርተው እንደዚህ ካቀረቡ ዋት ሹድ ቢ አወር ሪስፖንስ ነው ይሄ ሀሳብ ላይክ። ስለዚህ መንግስትና በጀት በሚል ስለ በጀት እንደ ኢትዮጵያውያን ምን ማሰብ አለብን፣ ምን መረዳት አለብን፣ ወዴት አቅጣጫ መሄድ አለብን። ኦፍኮርስ እነሱ መጨረሻ ላይ ከዚህ እንግዲህ ማለት ነው ይሄን ካልን ወዴት ትሄዳላችሁ የሚል ነገር አስቀምጠዋል። ሶ ሃው ሹድ ዊ ሪአክት ቱ ዲስ ሪያሊቲ ማለት ነው። ተጨባጭ ሁኔታ በጣም ጥሩ ያልሆነ በእኛ ሀገር ብቻ ሳይሆን በአፍሪካ ደረጃ ራሱ ማለት በሌላው ዓለም ሳይሆን በአፍሪካ ደረጃ ራሱ በጣም ደካማ የሚባል አፈጻጸም ያስመዘገብንበት የሚታይ ነው ማለት ነገር ነው እና ለዛ ምን ምላሽ እንስጥ በሚል ነው እንግዲህ ያደረኩት ነገር በዋናነት እስካሁን በነበሩ 6 ቪዲዮዎች ምን አልኩ የሚለውን ነገር ጠቅልዬ ባስቀምጠው ዘመናዊነት ነው። የዘመናዊ መንግስት መገለጫነት የሆነው ነገር ምንድነው? ከበጀት ወይም ከግብር አንፃር በሀገር ውስጥ ነፃ የኢኮኖሚና የንግድና የስራ ምህዳር ፈጥሮ በዛ ሂደት ውስጥ ዜጎች ሀብት ሲያፈሩ ከነሱ ላይ ግብር ሰብስቦ ያን የሚሰበሰበውን ግብር ብሔራዊ ልማት ለማምጣት ዴቨሎፕመንት ለማምጣት እና ደግሞ ቀሪውን ማህበረሰብ የተጎዱ የህብረተሰብ ክፍሎችን ለመደጎም መጠቀም ዘመናዊ የመንግስት መገለጫ ነው። ዘመናዊ የተባለበት ደግሞ ጊዜ አመጣሽ ላይክ ነው ምንድነው የሚባለው በጊዜ አንፃር የኋለኛ ጊዜ ስለሆነ ሳይሆን ይልቁንም በዓለም በሰው ልጅ ታሪክ ታይቶ በማይታወቅ መልኩ ከፍተኛ ልማት ስላመጣና የሰዎችንም የህይወት ደረጃ በከፍተኛ ደረጃ ስላሻሻለ ነው። በውጤቱ ሲመዘን ያካሄድ እስከዛሬ ድረስ የሰው ልጅ የተለያየ አይነት መንገድ ተከትሏል። ውጤታማ የሆነ ሰክሰስፉል የሆነ እና ደግሞ ሰስተነብል የሆነ ፋይናንስ ማለት ሰስተነብል ማለት ቀጣይነት ሊኖረው የሚችለው የሆነ ጊዜ እንደዚህ ጉምርት ብሎ ወጥቶ ምናምን አምሮ ከዛ ደግሞ ጠውልጎ የሚጠፋ ነገር ሳይሆን በቀጣይነት ለ50 ዓመት ሳይሆን ለ60 ዓመት ሳይሆን ለ100 ዓመት ሳይሆን ጀነሬሽናሊ ከትውልድ ትውልድ ጠብቀን እስካከበርነው ድረስ ማለት ነው የሚወስድ ለውጥ ይሄ አካሄድ ይሄ ነው። ነገር ግን ያ እንዳይሆን የሚገዳደሩ የሚመስሉ ብዙ የሀሳብ ጦርነት አለብን ነው ማለት አንረዳውም ማለት እኔ እንደሚመስለኝ ነው ብላችሁ we don't understand it ግን በጣም ዲሰፕሽን አለን በጣም በሚገርም ሁኔታ አይ ዶንት ኖ እናንተ እኔ እንደማየው ላታዩት ትችላላችሁ። ገብቷችኋል? እኔ ግን ማለት ከማስተውለው ነገር ይገርማችኋል። ሰው ይዋሻችኋል፣ ሰው ያታላችኋል፣ ሰው ይጎርራል ማለት ይህ ነው ልክ ነው። በቃ ያልሆነውን ሆኖ ለመታየት አገሩ ሁሉ ይጥራል ነው። ሰው ስላችሁ አሁን እኛ አይደለንም ነው። አረቡ ይጎርራል፣ ጉረኛ ነው፣ ባዶ ኪስ ጉረኛ ነው። ገብቷችኋል? እንዴት ባዶ ኪስ ትላለህ? ይሄ ነገር እያላቸው ምናምን ልትሉ ትችላላችሁ። እሱ ሌላ ጉዳይ ነው። ግን ሰው ጉረኛ ነው፣ ያስመስላል። በቃ የሆነ ዝም ብሎ መንገድ ሲሄድ ከመንገድ ላይ ዝም ብሎ 1 ኪሎ አልማዝ ምናምን አንስቶ የሚሄድ ነው የሚያስመስል። ገብቷችኋል? I have too much money like ምን እንደማደርገው የጠፋኝ ሀብት ያለኝ አይነት ነገር ኢምፕሬሽን ሊሰጣችሁ ይፈልጋል። ግን እናንተ ፊት ነው እንደዛ የሚንቦጣረቀው። ቤት ገብቶ ዘይት ሲሰፍር ምናምን ነው የምታገኙት ነው ላይክ እውነታው ነው የምላችሁ። እና እንደ ሀገር እንደ ህዝብ እየተታለለን ይመስለኛል ነው ማለት አታክ አለብን። ያንን ነገር እንዴት አድርገን እንገልብጠው እንለውጠውና የቱ ነው የሚያዋጣው የቱ ነው ትክክለኛው መንገድ ብለን በተለይ ደግሞ እንግዲህ ህዝብ ሊታለል ይችላል። ምን መሰላችሁ ሚዲያ አለ፣ ሰው ሀሳቡን ይገልጻል። ራሱም ተታሎ ሊሆን ይችላል የሚያታላችሁ አንዳንድ ሰው ማለት ሰው ምን እንደሚል እናንተ ልትቆጣጠሩት አትችሉም። እናንተ ልትቆጣጠሩት የምትችሉት
ምን መርጣችሁ እንደምታምኑና ምን መርጣችሁ እንደምትወስዱ ነው ኮንትሮል ታደርጉ የምትችሉት። እና እንግዲህ በዚህ ላደርግ የፈለግኩት ብቸኛው የተሻለው ዘላቂው በተለይ ደግሞ ከኢትዮጵያ ተጨባጭ ሁኔታ ጋር ስታዩት ብቸኛው አማራጭ እና ደግሞ ብቸኛም አማራጭ ስለሆነ ሳይሆን ሌላ አማራጭ ቢኖረንም እንኳን የተሻለው አማራጭ በሀገር ደረጃ ገበያን አሰርተን ማለት ዜጎች ህይወታቸውና ንብረታቸው እንዲሁም ነፃነታቸው በተከበረበት ማለት ነው ድባብ ውስጥ ምርት እንዲያመርቱ፣ እንዲሰሩ፣ እንዲበለጽጉ ፈቅደንላቸው በዛ መልኩ ከበለጸጉ በኋላ ከእነሱ ላይ ግብር ወስደን ያንን ግብር ለብሔራዊ ለሀገር ልማትና ለህብረተሰብ ደካማ የህብረተሰብ ክፍሎችን ለመደጎም መጠቀም ብቸኛው የበጀት አካሄድ የተሻለው እሱ ነው። ኦፍኮርስ ብድርም ትወስዳላችሁ፣ ግን ብድር ለመውሰድ እራሱ መሰረት ይሄ ነው። ጥሩ የብድር አቅም እንዲኖራችሁ ማለት ክሬዲት ሬቲንጋችሁ እንዲስተካከልና በዓለም ደረጃ ትሪፕል ኤ ምናምን የሚሆን ክሬዲት ሬቲንግ ቢሰጠው ይከፍላል። ቢሰጠው ይከፍላል ብቻ አይደለም፣ የተበደረውን ብድር ወስዶ አትራፊ አዋጭ መስክ ላይ አስቀምጦ እንዲያውም አጋር ይሆናል፣ ፓርትነር ይሆናል። ምን ፋይናንስ እናርግልህ የሚባል አይነት ሀገር መሆን የምንችለው እነዚህ ነገሮች ስናደርግ ነው። እንደዚህ እናናደርግ ግን ምን ላይክ ነው ታሪካዊ የሆነ የግብር ጥላቻ አለ ማለት በሰው ልጅ ታሪክ በሙሉ መለስ ብላችሁ ብታዩ ግብር የሚሰበሰብበት የነበረበት ዓላማና የሚሰበሰብበት አግባብ ኢሰብአዊነት የተሞላው ዓላማ የሌለው ግብታዊ የሆነ የሰዎችን ጥጋብ፣ ቅምጥልነት፣ ስራ ፈትነት፣ ጦረኝነት ምናምን ፋይናንስ ለማድረግ የነበረ ምንም እንኳን በዛ መሀል ለምሳሌ መንግስትን ለማጠናከር ሊውል ቢችልም ማለት ነው እሱ ነበር። ከዛ በኋላ ደግሞ እሱን እንግዲህ አልፈን ወደ ዘመናዊ ፖለቲካ ስርዓት ውስጥ ስንገባ ማርክሲዝም መጥቶ ገበያን ፈቀድክ ማለት የንብረት ባለቤትነትን አከበርክ ማለት ሰዎችን ነፃ ናቸው አልካቸው ማለት እውነት ነፃነት ማድረግ ሳይሆን ጥቂት የሆኑ ሰዎችን ከልክ በላይ ሀብታም እንዲሆኑና የቀረውን ህዝብ ተመጽዋች እንዲሆን ነው የምታደርገው። ስለዚህ በፍጹም የግል ባለቤትነትን የግል ንብረት ባለቤትነትን መብት እንዳትፈቅድ፣ እንደዚህ አይነት ነገሮችን እንዳታደርግ ብሎ ጸረ ገበያ ነው የሆነው፣ ጸረ ግል ንብረት ነው የሆነው። በቃ ላይ ኦብጀክቲቫችን በግልጽ አውጀው ነው የመጡት ማለት ዓላማችን ማናፍርበት ዓላማችን የግል ንብረት ባለቤትነትን መሻር ነው ብለው መጡ። በሚያሳዝን ሁኔታ በዛ ማለት ነው በዛ ተራ ማጭበርበሪያ በዛ አብረቅራቂ ግን ሰብስታንስ በሌለው እውነት ከተታለሉ ወጥመድ ውስጥ ከገቡ ሀገራት መካከል እኛ ነን፣ አንዱ ነን ነው ማለት ነው። ገደልንለት፣ ሞትንለት ማለት ብዙ ዋጋ ተከፈለ። ግን ከ30 ዓመት በኋላ ያተረፈው ነገር ቢኖር ደም መፋሰስ ነው ማለት ንብረት ውድመት ነው እርስ በርስ ጦርነት ነው፣ ኋላ ቀርነት ነው፣ አምባገነንነት ነው የተረፈን። እንደ ማህበረሰብ ሳናድግ አይኪው ራሱ ሲለካ በጣም ዝቅተኛ ያላቸው ምናምን እስክንባል ድረስ ነው ያደረሰን ነው። ምንም አላደረገም። እሱም ደግሞ እንግዲህ በራሱ ጊዜ በራሱ ጥፋት ወድቆ ተተካ ሲባል ማን የተካው ነው? ናሽናል ዴሞክራቲክ ሪቮሉሽን የሚባል ነው አንሰማለን እንትን ነው አክቹዋሊ ላይክ እንዴት ልበላችሁ፣ አንዳንዴ እምቢተኝነትን ብቻ ሳይሆን በቃ አቅም ማጣትም ይመስለኛል ማለት ትራዲሽናሊ ለምን እንደሆነ አልቻልንበትም ነው። እሱ መጥቶ አታለለን። ቻይና እናያለን፣ ቻይናን ተመልከት በግብር ነው ቻይና ያደገችው እንላለን። አረብ ሀገሮችን ተመልከት በግብር ነው ያደጉት። ራሻን ተመልከት በግብር ነው ያደጉት። ነዳጅ እየሸጡ ነው ምናምን እየሸጡ ነው እና ይሏቸዋል ደግሞ ይመጣሉ ነው ማዕድን አለን ማለት ነው ላይክ ነው። አሁን ትላንትና ስሰማ ነበረ አንድ አክቹዋሊ አንድ እንትን ላይ መጥቶ ነበረ ቲክታክ ላይ ታከለም የሚባለው ሰውዬ መሰለኝ ማዕድን ሚኒስተር በነበረበት ጊዜ ያስጎበኛታል ሆነች ልጅ በመስታወት ምናምን ተደርገው በቃ ጥሎ ነው የሚሄደው። ማኒፋክቸሩን፣ አግሪካልቸሩን፣ ሰርቪሱን በሙሉ ጥሎ የማዕድን መስኩ ዋነኛ የኢትዮጵያ የማዕድን መስክ እንትን ምናምን ይሆናል ይላል። እና እንትን ነበር ነው እንደዚህ አይነት ሃይፕ ተፈጥሮ ነበር በሀገራችን ማለት የተፈጥሮ ሀብትን መዝመለክ ነው አውጥተን እሱን ሸጠን ከፍተኛ የኢኮኖሚ አቅም ማለት የመንግስት በጀት ምንጭ እንፈጥራለን የሚል ስካር የነበረ ነው የሚመስለው በሀገራችን ነው። ነገር ግን እኔ ካልተሳሳትኩኝ በኢትዮጵያ ውስጥ እንትን ያለ አይመስለኝም እንደዚህ አይነት ላይክ ነው። ለምሳሌ አይዶን ነው ከእናንተ ጋር ኤክስፕሎር እናደርገው ላይክ ነው what's like what's the mining sector potential of like Ethiopia
uh, mining mining ማለት significant potential አለው with vast untapped mineral resources and opportunities for economic growth, but it also faces structural policy and investment challenge. Here is a clear እንግዲህ የሚለው ማለት ነው ማለት አሁን አንድ ነገር ስታብሊሽ እናደርግ ፖቴንሻል አለው ነው ግን what does it mean? አሁን ለምሳሌ ፖቴንሻል አለው ስንል ለምሳሌ 1 ቢሊዮን ብር የማምጣት 1 ቢሊዮን ብር የማምጣት $1 ቢሊዮን የማምጣት ፖቴንሻል ሊኖረው ይችላል። that's what's meant by potential። ግን $1 ቢሊዮን ከትልቁ የኢትዮጵያ ኢኮኖሚ አኳያ ምንድነው ስትሉት እሱ ሌላ ጥያቄ ነው። ገብቷችኋል? ስለዚህ አሁን እዚህ ጋር አቅም አለው እምቅ አቅም አለው ብዙ እና አልተመነዘረም ነው በስራ ላይ አልዋለም። እኔም የኔ አርጊውመንት ማለት እንድትረዱልኝ የምፈልገው ኢትዮጵያ የማዕድን ምንም አቅም የላትም አይደለም ነው። ግን ያ አቅም ለምሳሌ ከታክስ ቱ ጂዲፒ ከግብር አሰባሰብ ጋር ስታያይዙትና ስታዩት ማለት ስታነጻጽሩት ለምሳሌ አሜሪካ ግብር በመሰብሰብ እንዳልኳችሁ $4.8 ትሪሊዮን በ2024 ዓ.ም ሰብስባለች። የ4.8 ትሪሊዮን ዶላር ማለት ከጃፓን ጠቅላላ ሀገራዊ ምርት በላይ ነው በ2024 ዓ.ም። ከህንድ ጠቅላላ ሀገራዊ ምርት በላይ ነው። ከጀርመን ጠቅላላ ሀገራዊ ምርት በላይ ነው። ከነዚህ ሁሉ የሚበልጥ የአሜሪካ መንግስት በግብር ብቻ የሰበሰበው ይህንን በግብር የሰበሰበውን ማለት እንትኑን እንደ revenue source ነው የምላችሁ እንደ ገቢ ምንጭ ከፍተኛ ሀብት ነው። ሎጂኩ ቀደም የነገርኳችሁ የዘመናዊ መንግስት መገለጫ ነው፣ ሌላ ነገር አይደለም። ህብረተሰብ ይነግድ፣ ይስራ፣ የንግድ የስራ ኦፖርቹኒቲዎች ይፈቀዱ፣ በአገልግሎትና በምርት ላይ እሴት ይጨመር፣ ከዛ ላይ ከሚጨመር ግብር ይሄ እንግዲህ የፌዴራል መንግስቱ ብቻ ገቢ ነው። የስቴቶቹን ወይንም የክልል መንግስታቱን አይጨምርም። የክልል መንግስታቱን ስትጨምሩት የአሜሪካ ወደ $6 ትሪሊዮን ምናምን ነው የሚሄደው። በጣም ከፍተኛ ነው። ይሄን የሚያክል ከፍተኛ ገንዘብ አግኝተው በአሜሪካ ውስጥ እንግዲህ በጣም በርካታ የልማት ስራ ይሰሩበታል። ምንም እንኳን አሁን ኢንፍራስትራክቸር ላይ ምናምን ላይ ነው የራሳቸው የአስተዳደር ጉዳይ ነው። ዋናው ገንዘቡን እናንተ ኢኮኖሚው ማምረት ከቻለ ከዛ በላይ የሚመጣውን ገንዘብ እንዴት አድርጋችሁ ነው የምታስተዳድሩት? የቱ ጋር ነው የምታስገቡት? ማለት በአብዛኛው ህብረተሰብ ለመደጎም ነው የሚጠቀሙበት። እሱ የራሳቸው ችግር ነው። ገብቷቸዋል። ኦልሬዲ ኢንፍራስትራክቸሩም አላቸው፣ ግን ሰስተነብል የሆነ በጣም ሰፊ አቅም ነው የሚሰጣቸው ማለት ነው። ስለዚህ ከእንደዚህ አይነት ቀጣይነት ካለው አቅም አንጻር ነው የምናነጻጽረው ማለት ነው። ስለዚህ አሁን ለምሳሌ ማዕድን መቆፈር ቢችል ኢንዱስትሪያል በሆነ መስክ ብታስጀምሩት እንደ መስክ ነው የምላችሁ፣ እንደ መስክ ቆፍሮ ሊያወጣ ይችላል። ቆፍሮ ያወጣው ነገር በሙሉ ግን የመንግስት በጀት ውስጥ አይሆንም ማለት ኮስቱን አውጥታችሁለት ነው ምናምን ብላችሁ ከዛ ተሽጦ ተርፎ ከትርፉ ላይ የምትወስዷት ነገር ነች ፖቴንሻሉ ማለት ነው። ስለዚህ እንደ መስክ ማዕድን የሚባለው መስክ ገብቶ ስራ ቢጀምርና ፉል ፖቴንሻል ራሱ ሪላይዝድ ቢደረግ ምን ያህል ነው ሰስቴን የሚያደርገን የሚለውን ነገር ይወስነዋል ማለት ነው። ስለዚህ ፖቴንሻል ኢት ሃዝ ጋት ነምበር ኦፍ ሚኒንግ ኤንድ ኢትስ ኮንቴክስቹዋል ማለት ነው። ስለዚህ ሴክተሩ እንደ ሴክተር ከፍተኛ ፖቴንሻል አለው ሲል አሁን ካለበት ራሱ አሁን ለምሳሌ በኢትዮጵያ ውስጥ እንዳለ ሁሉም የማዕድን ስራዎች እንዳለ ማለት ባልችልም አብዛኛው የማዕድን ስራዎች የሚሰሩት በባህላዊ መስክ ነው ማለት ትራክተር ይዘህ ብትሄድም ባህላዊ ነው። ኢንዱስትሪያል ስኬል የሚያደርገው በኢንዱስትሪ ደረጃ ተቋቁሞ በኮርፖሬት ደረጃ ምናምን ብሎ ማስ ስኬል ፕሮዳክሽን ሆነው ወዘተ አካባቢ ጥበቃ የተሰራበት ኦርጋናይዝ በሆነ መልኩ እንጂ ዝም ብለው ሰዎች በማህበር እየተደራጁ ሲቆፍሩ አይደለም። በሆነ እንትን ብድር አግኝተው እሱ ባህላዊ ነው። ኢንዱስትሪያላይዝድ ሲሆን ሌላ ነገር ነው። ስለዚህ ፖቴንሻል ብዙ ትርጉም አለው ነው እና ፖቴንሻል አለው በሱ እስማማለሁ። but what does that potential mean and like how much is it? ስለዚህ diverse mineral endowment ኢትዮጵያ hosts a wide range of minerals many of which remain unexplored and underdeveloped። ኢትዮጵያ እንግዲህ የተለያዩ አይነት ሚነራሎች አሏት። አብዛኛዎቹ ማደግ ማለት ነው ማደግ የሚገባቸውን ያክል አላደጉም እና ኤክስፕሎርድም አልሆኑም፣ አልተገኙም፣ አልተጠኑም ነው። ስለዚህ እንግዲህ ኢትዮጵያ አላት የሚባለው ማዕድን ምንድነው? ወርቅ አላት ነው፣ ፖታሽ አለ፣ ታንተለም እና ሊቲየም አለ ነው፣ ጄምስቶንስ እና ኢንዱስትሪ ኢንክሉዲንግ ላይምስቶን፣ ጂፕሰም አዘር ዩዝፉል ፎር ኮንስትራክሽን። ስለዚህ በዋናነት በኢትዮጵያ ውስጥ ያሉ የማዕድን ሀብቶች የሚባሉት እነዚህ አምስቶቹ ናቸው ማለት የምትችሉ ይመስለኛል። ተደጋግሞ ትላንትናም ሳይሆን ነበር።
ተደጋግሞ ሊመጡ የሚችሉት እነዚህ አንድ 5 የሚሆኑ ሚኒራሎች ናቸው። ወርቅ አለ፣ የተለያየ ማለት ትግራይ ውስጥ አለ፣ ወለጋ አለ፣ ወደ ታች ስትወርዱ አለ፣ ብዙ ቦታ ኢትዮጵያ ውስጥ ወርቅ አለ። ፖታሽ ስፔሻሊ ኢን ደናክል ዲፕሬሽን እንግዲህ የደናክል ሰርጥ ነው። ሀዝ ሳሞፍ እንግዲህ በዓለም ላይ ትልቅ የሚባሉት የፖታሽ ሪዘርቮች እዚህ ደናክል ዲፕሬሽን አካባቢ ነው። ለፈርቲላይዘር ፕሮዳክሽን የሚጠቅም ነገር ነው ማለት ነው። ታንትለም ሊቲየም ኢምፖርታንት ፎር ኤሌክትሮኒክስ ባትሪስ ኖታብል ሪሶርስ ኤግዚስት ኬንቲቻ አላውቀውም ይሄን ቦታ እውነት ለመናገር እነዚህ ናቸው ያሉት ናቸው። estimated undiscovered resources remain high only a fraction of the geopolitical ስለዚህ ያልተጠናና ያልተመረመረ ደግሞ ሌላም አለ። ስለዚህ አንኤክስፕሎርድም ይሆናል ነው የሚለው። ስለዚህ እነዚህ ኤክስፕሎርድ የሆኑት ያሉ የሚታወቁ ናቸው ነው። ኢኮኖሚክ ግሮስ ፖቴንሻል እንግዲህ ሂስቶሪካሊ ማይኒንግ ሃዝ ኮንትሪቢዩትድ ለስ ዛን 1% ኦፍ ጂዲፒ ማለት በታሪክ እንግዲህ የታየው በጂዲፒው ላይ ያለ ኮንትሪቢዩሽን ከ1% በታች ያነሰ ነው ነው። ስለዚህ 100 ቢሊዮን ቢሆን የኢትዮጵያ እንትን 1 ቢሊዮን ነው ኮንትሪቢዩት የሚያደርገው ማለት ነው። but there are ambitious government targets የገቨርንመንት ታርጌቶች ናቸው ግን አምቢሽስ ናቸው ነው። ይሄንን ከፍ አደርጋለሁ ነው። አሁን ትላንትና የሰማሁት ማኒፋክቸሪንጉንም እንዲበልጥ ማድረግ እንችላለን ነው። ሌሎቹ የሰርቪስ በአጠቃላይ የሌሎቹን የኢኮኖሚ ዘርፎች እንዲበልጥ ማድረግ እንችላለን። የዛን ያክል ፖቴንሻል አለው ነው። which means አሁን ለምሳሌ ግብርና 33% ላይክ ነው የጂዲፒውን እንትን አለው አስተዋጽኦ አለው ጂዲፒው ላይ 33% ማለት እንዳልኳችሁ የኢትዮጵያን ጂዲፒ 100 ቢሊዮን ነው ብትሉ የኢትዮጵያ ግብርና ይሄ ኋላ ቀሩ እንኳን በላይክ ነው በገንዘብ ሲለወጥ የሚያመርተው ነገር ወደ 13 ቢሊዮን ዶላር ምናምን ይደርሳል ነው ኮንትሪቢዩሽኑ። ግብርና ማለት ማዕድን ያንን ይደርሳሉ አይመስለኝም ነው የምላችሁ። ይሄ እንግዲህ የኢትዮጵያን አሁን ኋላ ቀር የሆነውን ግብርና ዘመናዊ ብታረጉት ግብርናውን ብቻ ነው የምላችሁ ሞደርን ብታረጉት ኢትዮጵያ በጣም ከፍተኛ ፖቴንሻል ነው ያላት። ላይክ ነው አይ ዶንት ኖ ሰዓቱ ከበቃን አብረን እናየዋለን። በአንጻራዊነት ኢትዮጵያ በግብርና ከነ ካናዳ ከነ አውስትራሊያ ጋር ምናምን ላይክ ነው በትክክል ፋርም ከተደረገ ነው የምላችሁ በትክክል ከተሰራና አሁን ከዚህ ከገባንበት የአሮጌ ቆሻሻ አስተሳሰብ ወጥተን ሞደርናይዝ ካደረግነው እና ፉል ፖቴንሻሉን ኤክስፕሎር ካረገ it has got far ማለት ግብርና በጣም ፖቴንሻል እንግዲህ አስቡት። ሆላንድ የምትባል ሀገር ትንሽ ሀገር በአመት ወደ 140 ቢሊዮን ዶላር ምናምን ከግብርና ታገኛለች ነው። that's a huge amount of money ግብርና ብቻ ማለት ነው። ምንም እንኳን ግብርና ማይኒንግ ነው ልትሉት ብትችሉ ምክንያቱም የተፈጥሮ ሪሶርስ ኮንሱም አድርጎ መሬት ውስጥ ያለው ንጥረ ነገር ላይክ ነው ኮንሱም አድርጎ ምርት የሚያወጣ ነገር ቢሆንም ማለት ነው። ሶ ግብርና ይሄን ያህል ፖቴንሻል አለው እና ስለዚህ ፖቴንሻል ስል እኔ እንድትረዱልኝ የምፈልገው ምንድነው ማዕድን አሁን ለምሳሌ እየተጠቀምንበት አይደለም እየሰራን አሁን ለኢንዱስትሪ ፈቅደን ኤክስፕሎር የሚያደርጉ ካምፓኒዎች ኤክስፕሎር አድርገው ወርቅ እንዲያወጡ ትልልቅ ካምፓኒዎችን አንፈልግም። ስጋት አለብን፣ ፍርሃት አለብን። እንትን ነው ይሄ ሱፐርስቲሸስ ታውቃላችሁ እንደ ሀገር ነው የምላችሁ። ሱፐርስቲሸስ ማለት በቃ ድመት አቋራጠኝ አይነት ነገር መንገድ ሲሄድ ስለዚህ ምናምን ብለን ልባችን የሚሰጋ አይነት ማንፈራው ነገር የለም። እኔ ሞስትሊ አንዳንዴ ጀስቲፋይብል ሊሆን ይችላል። ሞስትሊ ግን in my view it has to do with our ignorance and our like you know the badness, evilness and vileness of our political economy thinking. እና ፖቴንሻል አለው ግን ፖቴንሻሉ እኔ የግብርናን ያክል ራሱ አይመስለኝም ነው። አንድ ልታሰምሩልኝና ልትረዱልኝ የሚገባው ነገር ዘመናዊ የሚሆነውን ቴክኖሎጂ ተጠቅመን ወደ ስራ ብንገባ በሀገራችን አሉ ከሚባሉት አሁን እንግዲህ የተዘረዘሩትን ማዕድኖች አይታችኋል። ለምሳሌ በጣም እምነበረድ አለ ይባላል እዚህ ሀገር ምን ያህል እውነት እንደሆነ ባላውቅም 1000 ዓመት ምናምን መታረስም ማለት ተቆፍሮ ምናምን መሆን የሚችል እምነበረድ አለ ይባላል። ጨው አለ ምናምን እነዚህ ነገሮች እንግዲህ ላይክ ነው እዚህ ጋር አሁን ጄምስቶን አለ ኦፓል ኤምራልድ ነው ሳፋየር ኢትሲ ላይክ ነው እንደዚህ አይነት ነገሮች አሉ። ታንተልም ሊቲየም አለ እነዚህን የሚባሉትን ኦርም አለ ነው የሚለው። አሁን ሶልት አይረን ምንድነው የብረት አፈር እነዚህ ነገሮች አሉ። ኮሌክቲቭሊ
ያል ማለት በዓለም ላይ ኢንቨስት ሊደረግ ላይ ነው መስኩ ሊፈቅድ የሚችለውን ኢንቨስትመንት አግኝቶ መስኩ ማለት ነው መስኩ የሚፈልገውን አይነት ህጋዊ ፍቃድና አሰራር አግኝቶ መስኩ የሚፈልገውን አይነት እውቀት ቴክኖሎጂ አግኝቶ ቢሰራ ነው የምላችሁ። እና ደግሞ አት ዘ ሴም ታይም ያው መስክ ራሱ ላይክ ነው ልክ እንደዛው ደግሞ ግብርናውም መስኩ የሚፈልገውን ኢንቨስትመንት ቴክኖሎጂ ወዘተ ሰጣችሁት ሁለቱም ብናስቀምጣቸውና ማለት ሁለቱም ፉል ፖቴንሻላቸውን ሪላይዝ እንዳያደርጉ ብናደርጋቸው ነው። ሁለቱም በቃ እምቅ አቅማቸውን የመጨረሻውን ሪላይዝ እንዳያደርጉ ብንለቃቸው እኔ እንደኔ እምነት ግብርናው የተሻለ ውጤት ያመጣል ከማዕድኑ የሚል እምነት ነው ያለኝ። ስለዚህ እምቅ አቅም የለውም፣ ሩም ቱ ኢምፕሩቭ የለውም፣ ቫከስ አለ እዛ ውስጥ የሚሞላ ነገር የለውም አይደለም። ፖቴንሻሉ አለ እና ደግሞ ከልማት አኳያ አልተሰራም። ልክ ግብርናው እንዳልተሰራው፣ ልክ ማኒፋክቸሪንጉ ላይ እንዳልተሰራው፣ ልክ ሌላው ነገር ላይ እንዳልተሰራው ማለት ነው። ግን ቢሰራ በፉል አቅሙ ቢሰራ ከማዕድኑ ይልቅ በኢትዮጵያ ተጨባጭ ሁኔታ ነው የምላችሁ ግብርናው የተሻለ ፕሮዳክቲቪቲ የሚያመጣ ይመስለኛል። የኔ እምነት ነው ነው ይሄን ዌር ጎይንግ ቱ ሲ እንግዲህ ሂስቶሪካሊ በጣም ዝቅተኛ ነው ኮንትሪቢዩት የሚያደርገው ነው። ዊዝ ሪፎርምስ ኤክስፓንድድ ኤክስፕሎሬሽን the sector could become an important contributor to foreign exchange employment and industrial inputs። ምንም ጥያቄ የለውም ማለት ከተሰራበት የተሻለ ምርት ይዞ ሊመጣ ይችላል። የተሻለ ምርት ይዞ ከመጣ ኤክስፖርት ታደርጉታላችሁ፣ የውጭ ምንዛሪ ይዞ ይመጣል፣ የስራ ዕድል ይፈጥራል። መስክ ነው እንደ አንድ መስክ ማደግ ይችላል። ግን አንዳንድ ሰዎች ሊያረጉ እንደሚፈልጉት ነው። አሁን the most important point is what even ለነገሩ ቢኖርም ነው ደግሞ ማለት ሁለት ነው አርጊውመንቱ። አንደኛ አንዳንድ ቀቢጸ ተስፈኞች እኔ ኪራይ ሰብሳቢ የሀገር ጠላት ናቸው ለኔ ነው የምላችሁ። ማለት የማያውቁትን ነገር ምኞት የምኞት ፈረስ የሚጋልቡ እና ላይክ ነው የፖሊሲ ዳይሬክሽን የሚያስቀይሩ ህዝብ ልብ በማይሆን ተስፋ የሚሞሉ በቃ ኪራይ ጥገኞች ናቸው ነው ለኔ። ስለዚህ ፖቴንሻል የለውም አይደለም፣ ግን እነሱ እንደሚሉት ለምሳሌ በሀገር ደረጃ ናሽናል ዴቨሎፕመንት ትርጉም ባለው መልኩና ሰስተነብል በሆነ መልኩ ዴቨሎፕ ለማድረግ የሚችል እና ሌሎቹን ሴክተሮች ኤክሊፕስ አድርጎን ብቻ ማለት እንትን በማድረጉ በመሸፈኑ ለውጥ ሊያመጣ የሚችል አሁን ለምሳሌ እንደ ሳውዲ አረቢያው ነዳጅ 70% 60% የመንግስትን በጀት ሊደጉም የሚችል የለም ነው የኔ እምነት። አንዱ እሱ ነው። ሁለተኛ ግን ቢኖርም ራሱ ለምሳሌ አሁን በሳውዲ አረቢያ እና በኖርዌይ መካከል ምንድን ነው ያለው ልዩነት ነው? ኖርዌዮቹም በጣም የተፈጥሮ ጋዝ ነዳጅ አላቸው፣ የተፈጥሮ ጋዝ አላቸው። ግን ኖርዌይ የነዳጅ ሀብታም ሀገር ነች ሲባል አይሰማም። ለምን እንደሆነ ታውቃላችሁ? እንትን ነው የሚያደርጉት ነው ከዛ የሚገኘውን ገንዘብ ሶቨሪን ፈንድ አድርገው ኢንቨስት ነው የሚያደርጉት። በቃ ሀብት ነው የሚፈጥሩበት እና ከዛ ላይ የተወሰነች ፐርሰንት አምጥተው ነው ጂዲፒ ውስጥ የሚያስገቡት። ማለት የገቨርንመንት ሬቨኒ ውስጥ እንዴት ልበላችሁ እንደ ኢንቨስተር ዝም ብለው ሲያሳፉት ነው የሚኖሩት እንጂ እንደነ ሳውዲ አረቢያ ነዳጅ አለን ብለው ሌላውን የኢኮኖሚ መስክ በሙሉ ግድል አድርገው ላይክ ነው they want to contain ማለት ከደች አይተው ተምረው ደቾች እንዳልኳቸው ላይክ ነው። ለምሳሌ what was the Dutch disease and like ነው give me a brief description about በለውና ኒው ቻት right give me a brief right description about like no Dutch disease right Dutch disease is an economic phenomenon where a sudden massive increase in wealth on a specific sector በአንድ እንግዲህ በአንድ የሆነ ሴክተር ብዙ ነው በሀገር ውስጥ ማኒፋክቸሪንግ አለ፣ ማይኒንግ አለ፣ ኮንስትራክሽን አለ፣ ሆቴል ኢንዱስትሪ አለ፣ ጅምላ ንግድና ችርቻሮ አለ፣ ኢንፎርሜሽን ኮሚኒኬሽን እያላችሁ ብዙ አይነት ዘርፍ አለ በሀገር። ምንድነው ደች ዲዚዝ የሚባለው? በአንድ የኢኮኖሚ ሴክተር ላይ ከፍ ያለ እድገት ሲመጣ እና ያ እድገት ደግሞ በጣም ፈጣንና ድንገታዊ ሲሆን እና ከፍተኛ ሲሆን ማለት ነው እና ዌልዝ ኢን ዋን ስፔሲፊክ ሴክተር ዩዥዋሊ a natural resource like oil or gas ብዙ ጊዜ የሚሆነው ደግሞ ደች ዲዚዝ የሚፈጠረው መቼ ነው? የተፈጥሮ ሀብት ድንገት ሲመጣ ነው። ላይክ አሁን ለምሳሌ ኢትዮጵያ ውስጥ በሚታወቀው እኔ በማውቀው ይሄ ነው የሚባል የነዳጅ ሪዘርቭ የለም ነው። በጣም ላይክ ነው
like like what's uh let's say what's what is right what is all right what is the estimated um oil reserve of Ethiopia, Ethiopia, and how does it compare with other countries? How does it compare with other countries? All right. A quick answer: Ethiopia's proven oil extremely small ነው። ኢትዮጵያ የሚታወቅ ያላት የነዳጅ ሪዘርቭ ኤክስትሪምሊ ስሞል በዓለም 98ኛ ነው። ጠቅላላ ሪዘርቭ በሀገሪቱ ውስጥ አለ ተብሎ እንትን ተብሎ ስንት ነው? 428 ሺህ ባረል ነው። ምናልባት ሳውዲ አረቢያ በቀን የሚያወጡት 1 ሚሊዮን ሳይሆን አይቀርም። like by contrast, major oil rich countries like Venezuela, Saudi Arabia, and Iran each hold hundreds of billions of barrels, making Ethiopia negligible in global terms. ከዓለም የኢትዮጵያ የነዳጅ ሪዘርቭ እንደ ሳውዲ አረቢያ፣ ቬንዙዌላ ምናምን ካሉት ሀገሮች ጋር ሲነጻጸር ኔግሊጀብል ነው። ይሄ ነው የሚባል ሪዘርቭ የለም። 428 ሺህ ዋትስ ነው። እንደው ለኮንትራስት ያክል ዋትስ what is all right what is Saudi's right daily production capacity what's Saudi's oil production capacity? All right, Saudi's oil daily production capacity. Quick answer, Saudi Arabia current crude oil production is about 10 million. በቀን 10 ሚሊዮን በርሜል ማውጣት ይችላሉ። እኛ ያለን ኢትዮጵያ ውስጥ አለ ተብሎ የሚገመተው 408 ነው። በቀን ሳውዲዎች በቀን ማውጣት የሚችሉት የነሱን 1/20ኛ ነው ያለን ነው ቶታል ሪዘርቫችን ጠቅላላ ሀገራዊ ሪዘርቭ ማለት ነው። ስለዚህ የለም ኢትዮጵያ ውስጥ ነዳጅ ማለት 98ኛ ነው ራንክ ሲያደርግ ከዓለም ላይ ነው ማለት ኢትስ 98 ኔግሊጀብል ነው። ማንም እዚህ ጋር አምጥቶ $1 ሚሊዮን አፍስሶ ሳውዲ አረቢያ በቀን የምታወጣውን 1/20ኛ ነዳጅ ለማውጣት ኢንቨስት ሊያደርግ አይችልም። ኔግሊጀብል ነው፣ የለም ነው። ግን ያስመስሉታል ነው ነዳጅ አለ የለም አይደለም። 428 ሺህ በርሜል ነዳጅ ማለት ምንም ማለት ነው ነው የምላችሁ። ሳውዲ አረቢያዎች በአንድ ቀን ነው የሚያወጡት ነው። በአንድ ቀን ካወጣችሁት ያንን የሳውዲን ቴክኖሎጂ ለነገሩ የነሱ አድቫንስድ ነው ምናምን ብዙ ኢንቨስት ተደርጎበት ወርዝም አያደርገውም ነው የምላችሁ። ማለት ያንን ቴክኖሎጂ አምጥታችሁ ይህን 428 ሺህ ብር ለማውጣት ዝም ብለህ እዛው ቀርተህ በስብስ ባትወጣ ነው የሚሻለው ነው። በስብሰህ ቀር የሚባል ነዳጅ ነው ያለን። ግን ፎር ሳም ሪዝን የሆነ ቦታ ነዳጅ ቢገኝ paradoxically lead to a decline of other sectors such as manufacturing or agriculture. ምንድን ነው መሰላችሁ የሚያመጣው ጣጣ አሁን የደጅ ዲሲዝ የሚባለው ለምሳሌ ነዳጅ ቢወጣና የሀገሪቱን ካፒታል ሪሶርስ እና ወዘተ በሙሉ ሰብስቦ ሲይዝ እንደ ግብርናና ምርታማነት ማለት ነው ፋብሪካ ያሉትን ሌሎችን ሴክተሮች ያቀነጭናቸዋል። ደጅ እና the term was ይሄ እንግዲህ ደሽ ዲዚዝ የሚባለው በ1977 ዓመተ ምህረት በአንድ ኢኮኖሚስት የተባለ ነው። ማለት ደቾች ሲታመሙ how it works typically follows a specific እንዴት ነው የሚሰራው? ሪሶርስ ቡም a country discovers a valuable resource እና አንድ ሀገር በጣም የሆነ ዋጋው ከፍተኛ የሆነ ተፈጥሮ ሀብት ዲስከቨር ታደርጋለች ማለት ነው። እና ማሲቭ ስፓይክ ኢን ኢትስ ፕራይስ እና ያ ዲስከቨር ያደረገችው የተፈጥሮ ሀብት ወይም ያገኘችው ዋጋው በጣም እየጨመረ ይሄዳል። leading to a huge influx of foreign currency from export። ስለዚህ ምንድነው የምታደርገው ነው የተፈጥሮ ሀብት ታገኛለች፣ ትልቅ የተፈጥሮ ሀብት ዋጋው ይጨምራል።
እንደ ነዳጅ ሊሆን ይችላል እንዳልኳችሁ እግዚአብሔር ሲመርቀን ነው አይደለ? እግዚአብሔር ሲመርቀን ነዳጅ የለም አለ። ገብታችኋል? ግን እንደው እናንተ ነዳጅ ማለት እናንተ አለን የምትሉትን ሪዘርቭ ሳውዲ አረቢያዎቹ 1/20ኛቸው ነው በቀን የሚያወጡት ማለት ነው። 10 ሚሊዮን ባረል ሊያወጡ ይችላሉ ካፓሲቲያቸው ማለት ነው። ስለዚህ የእኛን እነሱን 1/20ኛ ነው እኛ ጠቅላላ ያለ እነሱ በአንድ ቀን የሚያደርጉት። ስለዚህ ኢትዮጵያ ውስጥ ነዳጅ የለም ነው የሚባለው። እና ምን ይሆናል እንትን የተፈጥሮ ሀብት ታገኛላችሁ። ደሽ ዲዚዝ የሚባለው ማለት ነው። የደች በሽታ የሚባለው የተፈጥሮ ሀብት ታገኛላችሁ። ያ የተፈጥሮ ሀብት ዋጋው ከፍተኛ ይሆናል። ያ የተፈጥሮ ሀብት ዋጋው ከፍተኛ ሲሆን ኤክስፖርት ታደርጉታላችሁ። ኤክስፖርት ስታደርጉት ብዙ የውጭ ምንዛሬ ወደ ሀገራችሁ ይገባል። ብዙ የውጭ ምንዛሬ ወደ ሀገራችሁ ሲገባ ብራችሁ ጠንካራ ይሆናል። አሁን የኢትዮጵያ ብር አለቀ አይደለም እንግዲህ እያለ 200 ብር ራሱ ሊደርስ ነው። $1 150 ምናምን 100 ላይክ ነው። በብላክ ማርኬት ደግሞ 180 ምናምን ደርሶ ሊሆን ይችላል። ስለዚህ እንደዛ እያለ ነው። አሁን የኛ ደካማ ነው። ነገር ግን ዶላር እንደፈለግን ማግኘት ብንጀምር እንትኑ በዶላር እና በብር መካከል ያለው ልዩነት እየጠበበ ይመጣና ብራችን ጠንካራ ይሆናል። ያን ጊዜ ከረንሲ አፕሪሺዬሽን ይፈጠራል ነው። because foreign buyers must purchase the local currency to buy the resource, the demand for local currency skyrockets, making it much stronger. ጠንካራ ይሆናል። ምክንያቱም ሰፕላይ አለ። ባጭሩ ብዙ ዶላር ሲኖር ማለት በሀገሪቱ ውስጥ ብዙ ዶላር እየኖር ግን ያ ዶላር የሚመጣው በምንድን ነው? ሀገሪቱ ፕሮዳክቲቭ ሆና ነው ወይ ምርታማ ሆና ነው ወይ? አይደለም ነው። የሆነ የተቀበረ ነገር አውጥታ ነው ተፈጥሮ ይሰጣትን። ያንን የተፈጥሮ የተቀበረ ነገር አግኝተው እሱን ኤክስፖርት ያደርጉታል። ዶላሩን ይገፋዋል። ብሩን እያጠነከረው ይሄዳል። ከዛ ብሩ ሲጠነክር በዓለም አቀፍ ደረጃ ተወዳዳሪ መሆን ያቅተዋል። ኢትዮጵያ ውስጥ አሁን ለምሳሌ ፋብሪካ የምንለው እኮ እኛው ብቻ ልንጠቀመው አይደለም። ላይክ ነው እዚህ ሀገር የአምራቹን መስክ ለማጠናከር የምንፈልገው እዚህ ሀገር የሚመረተው ምርት በዓለም አቀፍ ደረጃ ተወዳዳሪ ሆኖ እንዲሸጥ ነው። እና ፋብሪካ ደግሞ ማህበረሰብ ይገነባል ማለትም ኢንፍራስትራክቸር ይፈልጋል፣ መንገድ ይፈልጋል። ላይክ ነው ህብረተሰብ የሚያነሳ ነገር ነው። ብዙ ሰው ያሳትፋል፣ ስራ ይቀጥራል፣ እውቀት ይጠይቃል፣ ከተማ ያስፋፋል፣ ወዘተ ብዙ ኢንፑት አለው። ነገር ግን ፋብሪካ ልትሰሩ አትችሉም። ለምን? ብራችሁ ውድ ስለሆነ። እናንተ ሀገር ጉልበት መቅጠር ውድ ይሆናል፣ መኪና መከራየት ውድ ይሆናል፣ ቤት መግዛት ውድ ይሆናል። ኤቭሪቲንግ ኢዝ ኤክስፔንሲቭ when it is compared to other countries። ስለዚህ ደሃ ነው የሚያደርጋት። ላይክ እንዴት ልበላችሁ፣ በቃ የተፈጥሮ ሀብት ላይ የተመሰረተ ሎስ ኦፍ ኮምፒቲቲቭነስ ተወዳዳሪነታችሁን ያጠፋዋል ነው። A strong currency makes the country's other exports like cars, electronics or crops more expensive for foreigners to buy። ብራችሁ እየጠነከረ ሲሄድ ከእናንተ ሀገር ጥራጥሬ ኤክስፖርት ላርግ ብትሉ፣ ኤሌክትሮኒክስ ኤክስፖርት ላርግ ብትሉ፣ መኪና ኤክስፖርት ላርግ ብትሉ፣ ጨርቃጨርቅ ኤክስፖርት ላርግ ብትሉ፣ ሌላ ነገር ኤክስፖርት ላርግ ብትሉ በጣም ውድ ይሆናል። ስለዚህም አያዋጣም፣ አንኮምፒቲቲቭ ያደርጋል። ሳይመልቴኒየስሊ ኢምፖርትስ ቢካም ቺፐር ፎር ሎካል። ስለዚህ ሀገሪቱ ማለት ኢምፖርት የማድረግ አቅሟ ይጨምራል፣ የሚያዋጣው ኢምፖርት ይሆናል። ምክንያቱም ብራችሁ ጠንከር ይላል። ብራችሁ ስለሚጠነክር ከውጭ በርካሽ ዕቃ መግዛት ትፈልጋላችሁ ማለት ነው። ስለዚህ ፋብሪካዎቹ በሙሉ ውጭ ነው የሚሆኑት ነው። እውቀቱ በሙሉ ውጭ ነው የሚሆነው። እናንተ ሸቀጥ ማራገፊያ ነው የምትሆነው። ዳምፒንግ ሳይት ነው የምትሆነው። ዕቃ ትገዛላችሁ እና ምን ያስከትላል? ዲኢንዱስትሪያላይዜሽን ያስከትላል። ማለትም ማለት ነው በኢንዱስትሪ የማደግ ተስፋችሁን ስሩን ነው የሚያደርጋችሁ ማለት ነው። አይሆንም። ሎካል ፋክትሪስ ኤንድ ፋርምስ እርሻም ራሱ ይዳከማል። ስለዚህ እህሉንም ራሱ ኢምፖርት ታደርጉታላችሁ። ለምን? አያዋጣም ነው ዕቃ እንትን አደርጋችሁ እዚህ ለማምረት ማለት ነው። ምክንያቱም ከረንሲያችሁ ስትሮንግ እየሆነ ነው የሚሄደው። የውጭ ዕቃ ከእናንተ በጣም ይረክሳል። ስለዚህ እሱን ኢምፖርት ታደርጋላችሁ። ዲኢንዱስትሪያላይዝ ነው የሚያደርጋችሁ ነው። ዊዝ ቺፕ ኢምፖርትስ ኤንድ ሉዝ ሎካል ፋክተሪስ ኤንድ ፋርምስ። ስለዚህ የሀገር ውስጥ ፋብሪካዎች እና እርሻዎች መወዳደር ያቅታቸዋል ከቺፕ ኢምፖርት ጋር። ከውጭ የሚገባውን ዕቃ ዋጋውን ራሱ መቆጣጠር ያቅታቸዋል። ብትዘጉት ደግሞ ውድ ነው የሚሆነው፣ ኖሮ ከባድ ነው የሚሆነው። ምክንያቱም ያ የተፈጥሮ ሀብታችሁ ዶላራችሁን በጣም ብራችሁን የውስጥ ብራችሁን አጠንክሮታል።
ኦቨር ታይም ዲስ ኢንዱስትሪስ ሽሪንክ ሊዲንግ እንግዲህ በጊዜ ሂደት ምን ይሆናል ማለት ነው? እነዚህ የኢንዱስትሪ መስኮች እየተኮማተሩ ስራ ማጣት ምናምን ያስከትላሉ ማለት ነው። እና ኔዘርላንድ ኦሪጂናል ኬስ ዌር ጋስ ዌስ ማለት 1960 ላይ ማለት የታወቀው አሁን በናይጄሪያ፣ በራሻ፣ በቬንዙዌላም እየሆነ ነው። ኖርዌይ ኤክሰፕሽን ነው ብያቸዋለሁ። ኖርዌይ is famous for avoiding Dutch disease by placing its oil revenue into a sovereign wealth fund ቅድም ብያቸዋለሁ። ኖርዌዮች የሚለዩት ምንድን ነው? ነዳጅ ተሽጦ ሲመጣ አምጥተው እዚህ ኢኮኖሚዎች ውስጥ አላስገቡትም። እዛው በጸበል እዛው ተገኝቷል። ምን እናደርገዋለን? የምንኖረው በግብር ነው። በጣም ብስለታቸውን ዲሲፕሊናቸው ምናምን የሚያሳያችሁ ነገር ነው ማለት የተለየ ነው ማለት ኖርዌይ ሳውዲ አረቢያ አይደለም፣ ወይም ካታር አይደለም፣ ወይም ዩኤ አይደለም። እንትናቸውን የተፈጥሮ ሀብት ጋዝ በቃ የሚገርም ነው። አሁን ባለፈው ራሱ ላይ ሳይ ነበር የተፈጥሮ ጋዝ በሉት ነዳጅ ልጥ ያለ ሮኪ በቃ በጣም በረዷማ የሆነ ኦልሞስት ክሎስ ቱ ላይክ ኖርስ ፖል ምናምን የሆነ ሀገር ነው። ግን they make a lot of money ግን they are careful enough to isolate their economy from the bad impact of Dutch disease ማለት ነው። በራሻ እንደዚህ ነው የሆነው ነው እየሆነ ነው ነው እንጂ ቬንዙዌላ ነዳጅ በዓለም ላይ ትልቅ ማለት ነው ላርጀስት ኦይል ሪዘርቭ ኢን ዘ ወርልድ ያለውን ቬንዙዌላ ነው። ሀብታም ናቸው ወይ? አይደሉም ነው። መጫወቻ ነው የሆኑት፣ የማንም መቀለጃ ነው። እንዲያውም እንጃ ምን ያህል እውነት እንደሆነ አላረጋገጥኩም እንጂ በዊል ባረል ምንድነው እንትን አሸዋ ምናምን ተሞልቶ በሱ ብር ምናምን እንትን ተቆራርጦት ምናምን አይቻለው ነው የምላቸው። በጣም ትርምስምሳቸው ነው የወጣው። ግን ነዳጅ ያላቸው ሪዘርቭ ከሳውዲ አረቢያ ይበልጣል በስፋቱ። ለማውጣት እንደው ኤክስፔንሲቭ ነው ቢባል ነው የምላችሁ። አሁን ሳውዲ አረቢያ ከ10 $፣ በታች ነው በአንድ በርሜል የሚያወጡት የሚባል። ቬንዙዌላ ወደ $25 አካባቢ ያውጡት በሉ። $25 አውጥተው ዛሬ ስንት ነው ላይክ ነው እንትን ላይ ማርኬት ላይ ስታዩ ትላንትና ሳይቻቸው $60 ምናምን ነው በበርሜል። $30 ከጥፍ በላይ ከ100% በላይ ያተርፋሉ፣ ያዋጣሉ። but despite it የዲሞራላይዝድ የሆነ ስፓናቶ የምታገር ነው። ናይጄሪያ ቀውስ ነው። ነዳጅ አላቸው፣ ሪዘርቭ አላቸው። ናይጄሪያ ላይክ ነው ሌጎስን ብታዩት ማመን ነው የሚያቀታችሁ። ላይክ ነው እንደዚህ አይነት ነገር ውስጥ ማለት እንደዚህ አይነት ትርምስምስና ድህነት አለው ይቻላል ወይ ነው የምትሉት። ግን አት ዘ ሴም ታይም የራሳቸው የሆነ ነገር አላቸው። እና ኔዘርላንድ ጋር ነው ይሄ ነገር የታወቀው። ምክንያቱም ምን ዲስከቨር አደረጉ? ነዳጅ እና ጋስ ነው ምናምን ዲስከቨር አደረጉ። እሱን ኤክስፖርት አደረጉ። እሱን ኤክስፖርት ሲያደርጉ አሁን እንዳሉት ግብርናቸውንና ኢንዱስትሪያላቸውን እንትን አደረገው፣ አጠፋው። ለምን? ገንዘባቸውን ስትሮንግ አደረገው። ስለዚህ they depend on import ማለት በሀገራቸው ከሚያመርቱ ይልቅ በውጭ ገዝተው ገንዘባቸው ስለጠነከረ ከውጭ ገዝተው ኢምፖርት አድርገው ቢጠቀሙ እንዲጠቅማቸው እንዲሻላቸው አደረገ። ስለዚህ ከርስ ነው የተፈጥሮ ማለት የሪሶርስ ከርስ ነው ይባላል፣ የተፈጥሮ ሀብት እርግማን። ምክንያቱም ሀገር ውስጥ ከማምረት ይልቅ ማለት ስራ ከመፍጠር ህዝቡን ከማንቃት ከማስተማር ምናምን ይልቅ ብራችሁ ጠንካራ ስለሚሆን ኢምፖርት ማለት ነው እዚህ ፕሮዲውስ አድርጋችሁ ሎካሊ ፕሮዲውስ አድርጋችሁ ሎካል ማርኬቱን ከማስቻል እና እንደገናም ደግሞ ከሎካል ማርኬቱ ሲተርፍ ኤክስፖርት ከማድረግ ይልቅ ብራችሁ ጠንካራ ስለሚሆን ከውጭ መግዛት ያዋጣል። ዳይናሚክሱን ፈንዳሜንታሊ ይቀይረዋል። የሀገራችሁን ኢኮኖሚ ድምጥ ማጡን ነው የሚያጠፋው። በቬንዙዌላ የሆነው ይሄ ነው። በራሻ የሆነው ይሄ ነው። በናይጄሪያ እየሆነ ያለው ይሄ ነው። እነ ሳውዲ አረቢያ የማይነሱት በቃ ላይ እንዴት ልበላችሁ ኢሴንሻል የሚባሉት ኦይል ኢኮኖሚ ነው የሚባሉት እና ሪሶርስ ከርስ ነው። ለዛም ነው ዳይቨርሲፋይ ለማድረግ አሁን ለምሳሌ መሐመድ ቢን ሳልማን መጥቶ አንዳንድ ላይክ ነው በጣም ራዲካል የሆኑ ለውጦችን ለማምጣት የሚፈልገው ነገርየው አያስኬድም ከሚል ነው ማለት ነው። ኖርዌዮች ግን እንዴት አሻሻሉት እንዳልኩ ላይክ ነው እንትናቸውን ወስደው ከተፈጥሮ ሀብት የሚያገኙትን ገንዘብ አምጥተው የመንግስታቸውን መደጎም ኢኮኖሚ ውስጥ አላስገቡትም። ጠቅልለው ውጭ አቆመው ሶቨሬን ፈንድ አድርገው የተወሰነች ነገር ነው ከዛ የሚወስዱት ሪኢንቨስት እያደረጉት ማለት ነው።
ላይክ ነው ሶቨሪን ዌልዝ ፈንድ ማኔጅመንት ውስጥ ያስገቡት ኢኮኖሚያቸውን ሴቭ አደረጉ እና ቢኖርም እንኳን ነው ማለት ነው ቢኖረንም እና ማለት አንደኛ እነሱ ላይክ ነው ከሀገራችን ሳይዝ አንጻር ከህዝቡ ብዛት አንጻር ከሀገሪቱ ስፋት አንጻር ከሀገሪቱ የኢኮኖሚ ዲማንድ አንጻር በኢትዮጵያ ውስጥ ያለው የተፈጥሮ ሀብት ለእንደዚህ አይነት ሰፊ ልማት የሚሆን አይደለም። ቢሆንም እና እንኳን ዲስከቨር ቢደረግም ደሽ ዲዚዝ የሚባል አደገኛ በሽታ ስላለው ማለትም ምን ማለት ነው ሌሎቹን የኢኮኖሚ መስኮች ኮስምኖ አጥፍቶ አቀንጭሮ ዲኢንዱስትሪያላይዝ ነው የሚያደርጋችሁ። አግሪካልቸራችሁን ያበላሻል፣ የግብርና መስኩን ያጠፋዋል፣ የጋት ሀብት ነው የሚያደርገው የኢንዱስትሪ መስኩን በጠቅላላ በሱ ላይ ብቻ እንድትመሰረቱ ያደርጋቸዋል። ስለዚህ የሀገር ጠላት ነው። ስለዚህ ኖርዌዮች ያለፉት እንዴት አድርገው ነው ጠቅልለው ውጭ አስቆሙትና በታክስ ህግ እንዲመራ አደረጉት ሀገራቸው። ፕሮዳክቲቪቲ ቢኖረንም እንኳን የምናደርገው ምንድን ነው በታክስ ህግ እንመራለን። ማለትም ምን ማለት ነው በነፃ ገበያ ኢንቫይሮንመንት ሰው እንዲሰራ አድርገን ያመርታል፣ አገልግሎት ይሰጣል፣ እሴት ይጨምራል። ከዛ ላይ ግብር ሰብስበን ከዛ ከምንሰበስበው ግብር ህብረተሰቡን እንደጉማለን፣ ልማትን እናመጣለን። ኖርዌይ እንግዲህ ኮንሲስተንትሊ ማየት ትችላላችሁ በአለም ላይ በጣም ፒስፉል ሳክሰስፉል ውጤታማ ዴሞክራቲክ ምናምን ከሆኑ እንዴት ልበላችሁ እናንተ መኖር ካልደከማችሁ አደላቀው ነው የሚያኖር ሀገር አድርገው ነው የሰሩት ነው። እና ከፖቴንሻል አኳያ ስናወራ ልል የፈለግኩት ነገር እኔ ምንድን ነው ከፖቴንሻል አኳያ ስናወራ አንደኛ ፉል ፖቴንሻሉን ሪላይዝ ብናደርገው ፉል ፖቴንሻሉን ኢንቨስት የሚደረገውን ነገር ኢንቨስት አድርገን መጠቀም የሚቻለውን ቴክኖሎጂ ተጠቅመን ፉል ፖቴንሻሉ ላይ ብናመጣው ራሱ ሲጀምር ከግብርናው ጋር የሚወዳደር አይመስለኝም ነው በኢትዮጵያ ያለው ሁኔታ ማለት ሁሉንም እድል ሰተናቸው ገብቷቸዋል። እድል ሰተናቸው ኢነሰንስ ግብርናውም እንዲያድግ ማይኒንጉም እንዲያድግ ኮንስትራክሽኑም እንዲያድግ ሴክተሮቹን አድርገን እንዲያድጉ ብናደርጋቸው ዝም ብሎ አንድ አምስተኛ አንድ ስድስተኛ አንድ ሰባተኛ የሚሆን አንድ የኢኮኖሚ ሴክተር ሊሆን ይችላል በእኔ ግምት ማለት ነው። አንድ አምስተኛ አንድ ስድስተኛ የሚሆን የጂዲፒውን ማለት ነው እንደዚህ አይነት ሴክተር ሊሆን ይችላል። ያም ግን እሱንም ተጠንቅቀን ማለት ነው አንኔሰሰርሊ ላይክ እንደው እንዴት ልበላችሁ እንትን ውስጥ እንዳይገባና ሌሎቹን ኢንዱስትሪዎች ዲኢንዱስትሪያላይዝ እንዳያደርግ ገታውት እንዳያደርጋቸው ይልቁንም እንዲያጠናክር አድርገን ማኔጅ ካደረግነው ይደጉማል፣ ያስኬዳል። እናልማው ልክ አሁን ለምሳሌ ግብርናውን በገበያ መርህ እንዲመራ በዲሞክራሲያዊ ላይክ ነው ህይወት የንብረት የምናምን መብት በተረጋገጠበት ሁኔታ እንዲሰራ እናድርገውና ግብርናውን እናልማው። ኮንስትራክሽን ሴክተሩም ዝም ብሎ የመንግስት የጡት ልጅ አይሁን፣ ራሱን የቻለ ሰልፍ ሰስቴንድ የሆነ ኮምፒቲቲቭ የሆነ ትራንስፓረንት የሆነ ፋይናንሱንም ቴክኖሎጂውንም ሁሉንም ቀጥሮም ቢሆን ከውጭ ሰው ባለሙያ አምጥቶ የሚያሰራ ተወዳዳሪ የሆነ የኮንስትራክሽን ሴክተር እንፍጠር ምናምን ብለን ሁሉንም ካሰራናቸው ከሴክተሮቹ እንዳንዱ ይሆናል። ማለት አሁን 1% ኦፍ ጂዲፒ ነው፣ ግን ሞደርን ኢኮኖሚ እየፈጠርን ከሄድን ካሉት 18 20 30 ሴክተሮች እንዳንዱ ሴክተር ሆኖ የሆነ ነገር ተጽዕኖ ያሳርፋል። ያን በሚያደርግበት ጊዜ አሁን ለምሳሌ $1 ቢሊዮን የሚያመጣ ከሆነ አሁን ወደፊት ጠቅላላ ምናምን ብሎ 10 ቢሊዮን 15 ቢሊዮን ምናምን ዶላር ሊያመጣ ይችላል። ግን እሱ 10 ቢሊዮን 15 ቢሊዮን ሲያመጣ ምናልባት ግብርናው 70 ቢሊዮን ምናምን ሊያመጣ ይችላል። ገብቷቸዋል። በራሱ አስኳያ ስታዩት የስ ኢት ሃዝ ግሮውን አድጓል፣ ተለጥጧል፣ ሰፍቷል ማለት ነው። ከሌሎቹ አኳያ ግን ስታዩት ምንም ማለት ነው። ትክክለኛው እንደ ሀገር ሊኖረን የሚገባው በእኔ እምነት ነው የምላችሁ እንደ ሀገር ከማዕድን መስክ ያለን ተስፋ ማደግ ይችላል፣ ፖቴንሻል አለው። እድገቱ ግን ለምሳሌ ኮንስትራክሽን ዘርፍ ያለውን ያክል ፖቴንሻል ያለው አይመስለኝም። ለምሳሌ ላይክ ነው እዚህ ጋር let's assume if we give them like everything they need, all right, they need. Do you think the mining sector
would have more potential than the construction sector in Ethiopia. ስለዚህ ምንድን አሁን የጠየኩት ጥያቄ ምንድን ነው? potential mining can exceed construction in Ethiopia, but only under strong condition. In reality today construction is still like okay ከኮንስትራክሽኑ ሊበልጥ ይችላል ነው። Urbanization, roads, dams, housing, labor intensive, domestic multiplier is high. Mostly mining sector export oriented, generates hard currency, capital intensive but highly productive per worker, strong. And so how do you so let's say mining can surpass construction. Many resource economies get 5 up to 50% of GDP from mining. Construction usually peaks lower and fluctuates with fiscal cycles. እንግዲህ በጣም ፐርፌክት ብናደርገው ከ5 እስከ 15 ነው ሬንጁ ነው። አሁን ለምሳሌ የማይኒንግ ሴክተር ከጂዲፒው አኳያ ማለት ነው። ኮንስትራክሽን ሴክተር ግን በጣም ከተሰራበት እኔ ከዛ በላይ የሚያልፍ ይመስለኛል። ማለት አሁን ለምሳሌ በኢትዮጵያ ስንት ነው አሁን ባለው ተጨባጭ ሁኔታ ኢንዱስትሪ የሚባለው 24% ምናምን አካባቢ ይመጣል። እዛ ውስጥ እንግዲህ የነ አይፍስን ምናምን ካምን ነው ወደ ከ90% በላይ የሚሆነው ኮንስትራክሽን ነው። የ24% 90% ስታደርጉት ኦልሬዲ አሁን ባለው አሰራር ራሱ አስቡት ኢትዮጵያ ውስጥ ገና 22% ከተሜነት ነው ያለው። በጣም ብዙ ትምህርት ቤቶች ይገነባሉ፣ በጣም ብዙ አስፓልቶች ይሰራሉ፣ በጣም ብዙ ላይክ ነው ፎቆች ይገነባሉ፣ በጣም ብዙ የጤና ማዕከል ላይክ ነው እኔ እንደሚመስለኝ ነው ላይክ ነው if we set our foot on the right direction ማለት እንትኖችን አቅጣጫችንን ካስተካከልን ኢትዮጵያ ውስጥ ከተሜነት ማለት በጣም በፍጥነት ነው የሚያድገው። በዛ እድገት ውስጥ እኔ ኮንስትራክሽን ሴክተር እንደገና ደግሞ በዛ መልኩ ኤክሰል ካረጋችሁት ኮንስትራክሽን ሴክተሩ ራሱ እንደ ሴክተር ኤክስፖርት ሊደረግ የሚችል ነው የሚመስለኝ። አካባቢያችንን እዩት እኮ ነው። ሰክሰስፉል ኮንስትራክሽን ካምፓኒ ከሆናችሁ ሱዳን ባዶ ነው፣ ደቡብ ሱዳን ባዶ ነው፣ ሶማሊያ ባዶ ነው። ብዙ ስራ ሊሰራ ይችላል። እንደው ዝም ብላችሁ እዚህ እንኳን ብታዩት ነው ኤክስፖርት ሊደረግ የሚችል ብዙ ነገር አለ። እና ግን እንደው ብንተውም ማይኒንግ ሴክተሩ የፈለገ ፐርፌክት ቢያደርግ 5 እስከ 15% ኦፍ ጂዲፒ ነው የሚያመጣው። ባት አይ አም ኦፍ ዘ ኦፒኒየን በጣም ከተሰራባቸው ሌሎቹ መስኮች ከዚህ ልክ እሱ ይሄኛው የተሰጠውን መስክ ከተሰጣቸው እዚህ ጋር ይመጣሉ ነው የሚል እምነት ነው ያለኝ። ምንም እንኳን ቻት ጂፒቲ እንትን ማይኒንጉ ከ5 እስከ 15 ይደርሳል፣ ኮንስትራክሽኑ ግን በኮንሲስተንትሊ ያን ሊያመጣ አይችልም ነው። Okay, let's say final verdict has greater long-term potential than construction. No, mining should not replace construction. Yes, mining should eventually outgrow construction. እንግዲህ በጊዜ ሂደት ሄዶ የፈለገ በቃ ኮንስትራክሽን አውጡት በቋሚነት 10-15% የኢኮኖሚውን መስክ ነው ሊሆን የሚችለው ነው። ገብቷቸዋል። 10-15% ሌሎቹ መስኮች ግን ከዚህ በላይ መሆን ይችላሉ። ወይንም ቢሆን አንድ መስክ ነው አንድ አምድ ሊሆን ነው የሚችለው። ፖቴንሻል አለው ሪላይዘብል የሆነ ፖቴንሻል ግን እሱም አንድ ማኔጅ መደረግ አለበት። ሪሶርስ ከርስ እንዳይሆን ማለት የተፈጥሮ ሀብት እርግማን እንዳይሆን ማለት እና ሌሎቹን ለምሳሌ ኢንዱስትሪውን እንዳያቀጭጨው፣ ግብርናውን እንዳያቀጭጨው፣ ሌሎቹን የኢኮኖሚ መስኮች እንዳያቀጭጭ ማኔጅ መደረግ አለበት። ከዛ በተረፈ ግን ማክሲመም ሊሆን የሚችለው ከ10 እስከ 15% የጂዲፒውን ነው የሚሆነው። ያም ደግሞ የጂዲፒውን ነው የሚሆነው ማለት ቀጥታ በጀቱ ሁሉ በሱ ይደጎማል ማለት አይደለም። ገብቷችኋል? እንዴት ነው? ለምሳሌ አሁን የኢትዮጵያን ግብርና ብትወስዱ 33% የጂዲፒው ነው። 33% የጂዲፒው ነው። ከመንግስት ገቢ ድጎማ አኳያ ግን ኦልሞስት ኢትዮጵያ ከግብርና የምታገኘው ሬቨኒው ኦልሞስት ነግሊጀብል ነው መንግስት የሚያገኘው ከበጀት አስተዳደር አንጻር ሲታይ። ምክንያቱም ምንም እንኳን የጂዲፒውን 33% ቢሆንም የጂዲፒውን 33% በጣም ኋላ ቀር ስለሆነ እና ከእጅ ወደ አፍ የሆነ ግብርና ላይ ስለተመሰረተ እና በመንግስት አስተሳሰብ እንትን ምንድነው የሚባለው የድሃ ላይክ ነው የመሬቱ ክራይ ማለት የሚሰበሰበው በሄክታር 60 ብር ምናምን አይነት ነገር ነው የሚሰበስበው። በጣም ዝቅተኛ ስለሆነ የሚገኘው ገቢ በጣም ጥቂት ነው። ገብቷችኋል? ስለዚህ እንዴት ልበላችሁ ከኢትዮጵያ ከቶታል ጂዲፒ ከቶታል ታክስ ሬቨኒው አኳያ
ምን ያህል ታክስ ሬቨኒው ጀነሬት ያደርጋል? ዩ ካናት ቢ ሹር። ኦቨር ታክስ ልታደርጉት አትችሉም። ፕራይቬታይዝ አድርጋችሁ ምናምን አድርጋችሁ አሰርታችሁት ማለት ነው። ለምሳሌ አሁን አይኤፍኤስ እንደሚያቀርበው ምንድን ነው ያለው? የመንግስት እነዚህ ስቴት ኦንድ የሆኑ ኢንተርፕራይዞች አሉ ኢኮኖሚክ ላይ ያላቸው አሁን እንግዲህ ጠቅላላ አየር መንገድ በሉ ምናምን ቴሌኮሙኒኬሽን ጂዲፒው ላይ ያላቸው አስተዋጽኦ 10% ነው። ቴም ላይክ ነው 10% ነው። ግብር ሲከፍሉ ግን 29% ይከፍላሉ። ሞር ሊከፍሉ ይችላሉ። ሶ አት ዘ ኤንድ ኦፍ ዘ ዴይ የምናወራው ያለ ነው ምንድነው ነው ማለት አንድ ኢኮኖሚክ መስክ ሆኖ ስራ ፈጥሮ ዶላር አምጥቶ ምናምን ብሎ ሰው ቀጥሮ ሀብት ፈጥሮ የሆነ ተጽዕኖ አያሳድርም። አንድ መስክ ነው፣ መልማት አለበት፣ ሊሰራበት ይገባል። እሱ ምንም ጥያቄ የለውም። ዴቨሎፕ መደረግ አለበት። ያ ዴቨሎፕመንት ግን የሞደርን ኢኮኖሚ ውስጥ ገብቶ በስርዓት ካልተመራ በስተቀር አንደኛ የደሽ ዲዚዝ ያመጣል። ስለዚህ የደሽ ዲዚዝ እንዳያመጣ ብላችሁ በትክክል ማኔጅ ስታደርጉት የሚኖረው ተጽዕኖ ነው ኦልሞስት በቃ ምንም ነው የምላችሁ። ላይክ 10% ምናምን ነው የሆነ ይደጉማል፣ ያግዛል እንጂ እንደነ ሳውዲ አረቢያ እንደሚሆነው 60% ወይንም 70% የሚሆነው የመንግስት ሬቨኒው ከማዕድን ሴክተር ልታመጡት አትችሉም። ህዝቡ ላይክ ነው it doesn't feel it ማለት አብዛኛው ህዝብ ነው የምላችሁ አያውቀውም። በቃ አንድ ሴክተር አለ ማይኒንግ ሴክተር የሚባል በዛ መልኩ ነው የሚያውቀው። መንገድ ይሆናል ወይ፣ ትምህርት ቤት ይሆናል ወይ፣ የማህበረሰብ ድጎማ ይሆናል ወይ፣ ዩኒቨርሲቲ ይሆናል ወይ፣ የመንግስት አስተዳደር ላይክ ነው እዛ ውስጥ የሚኖረው ኮንትሪቢዩሽን በጣም ውስን ነው። ሶ ማይ ፖይንት ምንድነው ልል የፈለግኩት ማለት የተያያዝ ነው ማለት በኢትዮጵያ ውስጥ ያለው ብቸኛ ተስፋ ትክክለኛው ተስፋው ከግብር ነው። ግብሩንም ላይክ ነው ማዕድኑ ራሱ ቢኖር ማዕድኑም ሀገራዊ ልማት ሊያመጣ የሚችል ላይክ እንደ ሴክተር ኢኮኖሚ የሚያግዝ አንድ ሴክተር ይሆናል እንጂ የመንግስትን የበጀት ጥያቄ የመንግስት የበጀት ጥያቄ ማለት ደግሞ የልማት ጥያቄ ነው። ገብቷቸዋል። ልማት ማለት ለምሳሌ ናይጄሪያ ነዳጅ ይወጣል፣ በደንብ ነው የሚያወጡት፣ ግን ልማት ሆኗል? ኖ ኢት ዲድንት። አይሆንም ነው የምላችሁ። ስቴት ኦንድ እንኳን ቢሆን ኮራፕሽን ነው የሚፈጥረው፣ ችግር ነው የሚፈጥረው፣ ግጭት ነው የሚፈጥረው። ላይክ ነው ስንት ጣጣ ነው ያለባቸው ነው። ስለዚህ እንደ ሀገር ልማት ሊሆን የሚችለው ሀገር ሊያሳድግ የሚችለው ሀገር ሊያሻግር የሚችለው ፊዚካል እንትኑ ነው፣ የበጀት አስተዳደሩ ነው። በጀቱ እንዴት ተመጥኖ እንዴት ተመትሮ እንዴት ከህብረተሰብ ውስጥ ይወጣል፣ ያ የወጣው ደግሞ እንዴት ተደርጎ ማኔጅ ይደረጋልና እንዴት አቅም ይገነባል፣ እንዴት መሰረተ ልማት ያሟላል፣ እንዴት ከተማ ያስፋፋል፣ እንዴት ቤት ያቀርባል፣ እንዴት ትምህርት ቤት ያቀርባል፣ እንዴት ላይክ ነው የሚያስፈልጉ ከዛ ደግሞ ሲያልፍ እንዴት አድርጎ ኢነቪታብሊ ላይክ ነው የትኛውንም ሞደርን ኢኮኖሚ ይውሰዱት ኢኮኖሚ አድቫንስድ እየሆነ በሄደ ቁጥር በቃ መደጎም እንዴት ልበላችሁ ትልቅ የበጀት አካል የህብረተሰብ ክፍልን መደጎም ትልቅ የበጀት አካል። ይህንን ነገሮች በቀጣይነት ሴፍሊ ሊያስችል የሚችለው ብቸኛው መንገድ ግብር ነው። ራሱ ማይኒንግ ሴክተሩን ቢኖር እና ደግሞ በትክክል ማኔጅ ካደረግነውና አንደኛ ያለው መጠንም ራሱ ቢበዛ ከ10 እስከ 15 ነው የሚሆነው እንጂ የሀገሪቱን ላይክ ነው ምናምን በጀት 70% 60% አይደለም። ጂዲፒዋን ብቻ በ10% በ15% ኮንትሪቢዩት ሊያደርግ ይችላል። ኮንስትራክሽን እኔ ይበልጠዋል ብዬ አላሰብኩም፣ ግን በተለይ በቋሚነት በዘላቂነት ስታስበው ሊበልጣው ይችላል ነው። ምክንያቱም ኮንስትራክሽን ሲዝናል ነው፣ ወቅታዊ ነው፣ ከአፈጻጸም ጋር ከሁኔታዎች ጋር ምናምን ይያያዛል ነው። ሜቢ ሊያልፈውም ይችላል ይነቨር ነው። ግን ቦተም ላይ ነው የመጨረሻው መደምደሚያው ቢኖርም እንኳን እና ስራ ላይ ቢገባም ከሱ የሚሰበሰበው ግብር መጥቶ አንድ ልክ ከሆቴል ኢንዱስትሪ እንደሚመጣ ከግብርና እንደሚመጣ ከትራንስፖርቴሽን እንደሚመጣ ከኢንፎርሜሽን ቴክኖሎጂ እንደሚመጣ ከምናምን እንደሚመጣ ነው የምታዩት። እና ደግሞ ሌሎቹ የኢኮኖሚ መስኮች እኔ መጠናቸው እያደገ ሲሄድ አሁን ለምሳሌ በአሜሪካ ውስጥ ትልቅ ኢንቨስትመንት ምንጭ የሆነው ምንድን ነው? ኤአይ ነው። በጣም ጀነሬት ያደርጋል ማለት ማይኒንግም አላቸው፣ ግን ሰፕሬስ ያደርገዋል ነው የምላቸው። ኢኮኖሚ ሞደርን እየሄደ በሄደ ቁጥር እንደ አንድ መስክ ቢኖሩም እነዚህ የተፈጥሮ ሀብቶቹ ሌሎቹ ኢኮኖሚያቸው ሞደርን እየሄደ ሲሄድ እንትናቸው በጣም ነው የሚጨምረው ነው ተጽዕኗቸው፣ የኔ እምነት ነው።
ሶ አንድ የግብር ምንጭ ይሆናል። አንድ የግብር ምንጭ ይሆናል። ስለዚህ ዞሮ ዞሮ ምኑ ጋር ያመጣናል ነው ኢትዮጵያ ያላት ተስፋ ማዕድን መቸብቸብ አይደለም። ማዕድን መቸብቸብ ራሱ የሌላው የዲቨሎፕመንት አካል መሆን አለበት እና ደግሞ ኮንቴንም መሆን አለበት የደሽ ዲዚዝ እንዳይሆን ላይክ ነው ቢኖረንም የለንም ነው የምላችሁ። እንደዛ የሚያደርግ የፈለጋችሁትን ሃይስት ቴክኖሎጂ ሃይስት ካፒታል ሃይስት ኢንፍራስትራክቸር የሚቻለውን ነገር ሁሉ ሰጥታችሁት ከ10 እስከ 15% ነው የጂዲፒውን ፐርሰንት ሊሆን የሚችለው ማለት ነው። ዲሰንት ነምበር ነው ግን በቃ 10 አንድ አስረኛ ነው 10 ነው ሊሆን የሚችለው ቢበዛ። ስለዚህ ኢትዮጵያ የማዕድን ተስፋ ምንድን ነው? አንድ የስራ መስክ አንድ መስክ አግኝታ ልክ እንዴት ልበላችሁ አንድ አዲስ ሱቅ እንደከፈታችሁት ሀብታም ብትሆኑና አንድ ማከፋፈያ ቢኖራችሁ የሆነ ቦታ ማከፋፈያ ጣቢያ ከፍታችሁ ሌላ ሬቨኒው ስትሪም እንደፈጠራችሁ አድርጋችሁ አስቡ። ከዛ የተረፈ ነገር ለኢትዮጵያ የለውም። 10 እስከ 15% ነው። እንግዲህ ያሉትን አይታችኋል። ጎልድን፣ ታንታለም በሉት ማነው ስሙ ሊቲየም በሉት እነዚህ ኦፓሎቹ፣ አይረን ኦሩ ምናምን እነዚህን ሁሉ ኤግዞስት አድርጋችሁ ማለት ሊሆን የሚችለው አንሌስ ኤክሰፕሽናሊ ሌላ ታይቶ የማይታወቅ ለምሳሌ አልማዝ ተገኘ ምናምን ተብሎ እንትን ውስጥ እና ደግሞ በጣም ሪች የሆነ እንትን ነው እና የጂዲፒ ኮንትሪቢዩሽኑ ከፍተኛ ነው ምናምን ካላላችሁ በስተቀር ማለት ነው። ስለዚህ እስካሁን በሚታወቀው እንደዛ ነው። ስለሆነ ኢትዮጵያ ያላት ተስፋ መሸወድ የሌለብን ማወቅ ያለብን ነገር የኢትዮጵያ ሀብት መሬት ነው፣ የኢትዮጵያ ሀብት አየር ነው፣ የኢትዮጵያ ሀብት ውሃ ነው፣ የኢትዮጵያ ሀብት ህዝቡ ነው፣ የኢትዮጵያ ሀብት እንደዚህ የምናውቃቸው የተፈጥሮ ዛፉ ነው፣ እንጨቱ ነው፣ ኮሌክቲቭ እና ሌበር ነው። በቃ ትልቁ 80% 85% ሀብታችን ያለው እዛ ጋር ነው። ፖቴንሻላችን እምቅ አቅማችን እንደ ሀገር ሊተኩሰንና ከፍተኛ ገቢ ያላቸው ሀገር መስመር ሊያስገባን የሚችለው እሱ ነው እንጂ ማዕድን አይደለም። ማዕድን አስተዋጽኦ የለውም አይደለም፣ ፖቴንሻል የለውም አይደለም። ፖቴንሻሉ ግን ፐርፌክት ቢደረግ በተለይ ደግሞ የሌሎቹ መስኮች ባደጉ ቁጥር እንትን ነው ጣራ ስላለው እየከሰመ ነው። የቴክኖሎጂ ግን የሌበር የምናምን ግን ፖቴንሻሉ ከፍተኛ ነው በእኔ እምነት ነው የምላቸው። ማለት ሰክሰስፉሊ ከሰራ ኢንዱስትሪውን 18% ምናምን ልናስገባው እንችላለን በሞደርን ኤሌክትሮኒክስ፣ በልብስ፣ በምን ተደርጎ ማለት። ስለዚህ ያን ለማድረግ ማሰብና ማወቅ ያለብን ነገር ምንድን ነው? የኢትዮጵያ ብቸኛው ተስፋው ትክክለኛው ተስፋው ገበያ ነው። ጉልበት አምራች እንዲሆን ማድረግ ነው። ውሃን፣ መሬትን፣ ካፒታልን ያሉትን ነገሮች ተጠቅሞ ፕሮዳክቲቭ እንዲሆን ማድረግ ነው። ዳት የኢትዮጵያ ተስፋ። ያ የኢትዮጵያ የተፈጥሮ ሀብት ነው፣ የተፈጥሮ ጸጋ ነው። ማዕድን አንድ እዛ ውስጥ ሰበዝ ነው። አንዳንድ ሰዎች ግን ሊያስመስሉ የሚመስሉት ክራይ ሰብሳቢ፣ ጥገኛ፣ ጸረ ሀገር የምላቸው አይነት ሰዎች ማዕድን ተስፋችን እንደሆነና እንደተያዘብን በዓለም አቀፍ ሴራ፣ ምንም ዓለም አቀፍ ሴራ የለም። ዝም ብሎ አንትን ነው አስታውሱኝ ካልሆነ በስተቀር ማለት ታይሙ እዚህ ጋር ይወሰነኛል። ዲስ ዋን ኢዝ 7ኛው ቪዲዮ ናል። በ8ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ።